የኔና የወንድሜን ልጅነት የነጠቅሽው አንቺ ነሽ የምፈልገውን አይነት ኑሮ እንዳልኖር ያደረግሽኝ አንቺ ነሽ አንቺ ልጅ ዝም ብለሽ እንደመጣልሽ አትቀባጥሪ ለምን ዝም እላለሁ መጀመሪያ እኮ እንድናገር የፈለግሽው አንቺ ነሽ እና ወይንስ እውነታውን ተናገርኩት እንደውም ልንገርሽ ልጅነታችንን መዋደዳችንን አብሮነታችንን የነጠቅሽን አንቺ ነሽ በጣም ነው የምታስመስዩ ምን አይነት እናት ነሽ ማዬ ሰላም ጤና ይስጥልኝ ውድ ቻናል ቤተሰቦቼ እንዴት ናችሁ አስቱኔ ዛሬ ደግሞ በሌላ ቪዲዮ መጥቻለሁ ተወዳጁ ሐረግ ድራማ እንግዲህ ምንድነው ክፍል 108 ምንድነው ይዘን የምንመጣው ይዘው የሚመጡ ወይ ደግሞ ምንድነው የምንጠብቀው ማለት ነው ድራላ እንግዲህ እናቷ በጥፊ መታቻት እንግዲህ እናቷን ተደብቃ ከወንድሟ ጋር በሚታወራበት ሰዓት የሰማችሁ ነበር ያባታ ግድያ ላይ እጇ እንዳለ እናቷ አወቀች በዛ የተነሳ ጸባ ሁላ ተቀያይሯል እና በጣም ተከፍታለች በጣም ስሜታዊ ሆናለች እናቷ ደግሞ በንዴት እንግዲህ በጥፊ መታለች ወንድሟ መሆኑን ግን አያውቁትም ማየ ለምን ትመታለሽ ያለ እናቷ ላይ ሲጮህ ነበር ነገር ግን እናቷ ራሷን መቆጣጠር ስላቃተች በጥፊ መታቻት ማለት ነው እንግዲህ እሷ ስሜታዊ የሆነችበት ግልጽ ወይም ደግሞ በግልጽ አልነገረቻት ምን እንደተፈጠረ እናቷ እየጠየቀቻት ነበር ነገር ግን እሷ ተደብቃ ሰማች ከወንድሟ ጋር ሳወሩ ወይ አባቷ ግድያ ላይ እጇ እንዳለ እናቷ አወቀች በዛ ተነሳ ጸባ በጣም ተቀያየረ በጣም ስሜታዊ ሆነች ወንድሟ ከመጀመሪያም ጀምሮ ስሜታዊ ነው ቁጡ ነበር ለእናቷ ላይ አመለካከት የተለየ ነበር ማለት ጥላቻ የተሞላበት አስተያየት ነበር ሳይት ስመልስለት የነበረው ማለት ነው ሰው እናቱ መጥፎና እንደውም የተለያዩ ነገሮች ብዙ ነገሮች ወንጀሎች መሃል ላይ ስላለች በዛ የተነሳ ወንድሙ በጣም ልጁ ወይም ደግሞ የሷ ልጅ በጣም ይጠላታ ነው ማለት ነው ግን ደራር ደግሞ አታቆም እናቷን በጣም ነው የምትወዳት በጣም ነው የምታከብራት ግን እንደዚህ ነገር መፈጠሩ በጭራሽ አታቆም ነበርና ሰው በዛ የተነሳ ጸባው ተቀያይሯል ከዛ በጥፊ መታቻታን እንዳያችሁት ማለት ነው ቪዲዮውን ቀንጨባርክ እንዳያችሁ እንግዲህ ሐረግ ድራማ የተሰ በቃ ምን ሐረግ ራሱ ቃሉ ራሱ ትንሽ ከወድ ስለምን ማለት ነው ድራማው ራሱ በጣም ለየት በሚል መልኩ ነው የሚያቀርቡት በጣም ደስ የሚለው በጣም አጓጉና ምን ስሜታዊ የሚያደርግ ነገር ነውና አጓጉ በጣም ማለት ነው ሰው እንግዲህ ያፌት ደግሞ እንግዲህ የናታና የፍራታ ልጅ ለማስወገድ ወይም ደግሞ እንዲወርድበት ለማድረግ መድኃኒት ዶክተር ያዘዘልሽ በማለት ለፍራታ መድኃኒት ሰጥቷታል እንግዲህ ፍራታ መድኃኒቱ ውጣለች ልጁ ወርድለታል አይወርድም የሚለው እንግዲህ አብረን የምናየው ነው እንግዲህ በጣም ስሜታዊ የሚያደርግ ድራማ ነው በጣም ፍራታው ግን ደህና ነች ያው ተሽሏታል ያው እያገገመች ነው እንግዲህ ያፌት ደግሞ ያው የጥላቻ የተሞላበት እንግዲህ ሌላ ነገሮችን እያሰራ ነው ማለት ነው እንግዲህ ወንጀል ብዙ ነገሮች ወንጀሎች ዶክተሩም ግድያ እሱ እጅ ስላለበት እስካሁን ግን አልታወቀም ገና ምርመራ እየተደረገ ነው ማለት ነው ስለዚህ ያፌት ወንጀለኛ ነው ግን ከሀገር ለመውጣት እያሰበ ነው ግን ወንጀሉን ለማምለጥ እየሞከረ ነው ማለት ነው ነገር ግን ፍራታውን ብዙ ጊዜ ወደ ድርጅት ላይ በሷ ስም ስለተደረገ ወንጀሎች የተፈጸመው ወይም ደግሞ እሷ ስለፈረመች ድርጅቱን ኃላፊነት ስላለበት ወና ተጠርጣሪ የምትሆነው ፍራታ ነች ማለት ነው ምክንያቱም ያፌት ከሀገር ከወጣ ማለት ነው ሰው እዚህ እና ቤዛ ያው ወንድማቸውን እያጽናኑ ነው ማለት ነው እንግዲህ ናታል ደግሞ በጣም ስሜታዊ ሆኗል ያፌትን ካልገደልኩት እያለ ነው ምክንያቱም ፍራታን እሱ እንዳያውቁ እንዳጋጨ ተረድቷል ማለት ነው ስለዚህ ያፌትን ካልገደልኩ እያለ ያዙ ሊቀቁ እያለ ነው ማለት ነው እንግዲህ በጣም ስሜታዊ ሆኗል ጨረቄ ምናምን እያለ በጣም እየጮኸ በቃ እየቀወጠ ነበር ማለት ትችላላችሁ እዚህ ጋር ደግሞ ያፌት ሌላ ትልቅ ወንጀል ሰርቷል ወንጀሉ ሰርቶ ለማሸፋፈን እየሞከረ ነው ብዙ መናገር ያለበት ነበር እንዴት ትገላለህ ምናምን ብሎ እየጠየቀው ነበር ነገር ግን እንግዲህ ወደ ማታ እናጸዳለን ምናምን ወንጀሉን እያለ ነበር የተለያየ ነገር ማለት ነው እዚህ ጋር ሰው ገለውን ማለት ነው እዚህ ጋር ስለዚህ እሱ እንድሞት አልፈለገም ነበር ግን እኔ እንድሞት አልፈለግም ነበር ግን የምነግረኝ ነገር ነበረው እያለ ሳውራ ነበር እንግዲህ
ሉል ደግሞ እንግዲህ ሉሊት አወቀች አላወቀችም ታስታውሳለች አታስታውስም በማለት ጭንቀት ውስጥ ገብታለች። ያው ከዚህ በፊት ላይ ያደረገችው ብዙ ተንኮልና ብዙ መጥፎ ነገሮች ነበሩ። ሰው አሁን በጣም በጭንቀት ተወጥራለች። ምን እናታለች ታውቃለች እንዴ በማለት በጣም ተጨናንቃለች ማለት ነው። ምክንያቱም አውቃ እኔም እስር ቤት ትከተኛለች የሚል ስጋት አድሮበታል። ሉል የሁሉን እንደምታውቋት ቀበጥና በቃ ሙልቅቅ ያለች ነች። ነገር ግን አሁን በፍራቻ ተውጣለች ማለት ነው። ምክንያቱም ታጋልጠኛለች ወደ እስር ቤት ትከተኛለች ሁሉ ነገር ካስታወሰች ብላ በጣም በፍራቻ ተውጣለች ማለት ነው። እጅግ በጣም ፈርታለች። እንግዲህ ከዚህ ጋር እየተፈጣጡ ነበርና ያው ከዚህ በፊት ያደረገችው ወንጀሎች አሉ። ስለዚህ በርግጥ አሁንም ቢሆን እሷ አላረፈችም። ብዙ ነገሮችን እያደረገች ነው። ሪኮርድ ምናምን ብዙ እየቀዳች ያፌት ታደርሰዋለች ማለት ነው። እንግዲህ እነሱ የሚሰሩት እያንዳንዱ ነገር የሚያደርጉት ቤት ውስጥ ቤዛ ወይም ደግሞ ናተ ወይም የሚያደርጉት ነገሮችን እየቀዳች ያፌት ታደርሰዋለች ማለት ነው። እንግዲህ ቤት ውስጥ የሚደረጉን በሙሉ ያፌት ይሰማል። ምክንያቱም ሉሊት ይሄ ስራው ነው ማለት ነው። ቤት ውስጥ ሆነ እንደሰላይ ሆነ ነው እዛ ቤት ውስጥ የሚሰራ የሚያደርጉት። እንግዲህ አብራ እየበላች አብራ እየጠጣች ከነሱ ጋር ቤተሰብ ሆነ እየኖረች እነሱን እየሰደደች ለነሱ የሚያደርጉት ነገር እያቀርቆድ እያደረገች ያፌት ታደርሰዋለች ማለት ነው። እና ይሄንን እንደምታረግ ደግሞ እነሱ በደንብ ያውቃሉ ብለው ነገር ችኩልና በቃ ተንኮላ መጥፎ ነገር እንደምታሰር ሁሉም ሰው ያውቃል። ቤዛም ሆነ ናቴም ያውቃል ማለት ነው። እና ይሄንን ግን ሰሞኑን በጣም ተዋጥራለች ማለት ነው። ምክንያቱም ያደረገችው ወንጀሎችን እያሰበች ምን አድርጌ ነበር እያለች በጣም ጸጸት ውስጥ ገብታለች። እና ደግሞ በጣም እየፈራቻት ማለት ነው። ደግሞ በምትናገረው ቃላቶች እየጎዳቻት ነው። አንዳንድ ቃላቶች እንድታስታውስ እያደረገቻት ነው ማለት ነው። እንግዲህ በጣም ፈርታለች። ፍራቸው ምን ይሆናል ሉሊት ምን ትሆናለች የሚለውን አብረን እናያለን ማለት ነው። ቪዲዮን ከወደዳችሁ ላይክ ማድረግ እንዳትረሱ።